ያችን ያለው የፍላጎት ጭላንጭል ብናስፋፋና ወይም ብንደጋገም ለሀገራችንን አንድ ወይም ለሀገራችሁ አንድ የማይሆኑበት ምክንያት አይኖርም ብዬ አልገመትም። ምክንያቱ ያላቸው አቲቱድ በሚገባ አይቻል። ለምሳሌ የሆኔክ በግልጽ ተናግሯል። ከማንኛው ሂል ጋር ለመስራት ፍላጎት አለ፣ ግን በመሰረታዊ መሪዎች ላይ የተመሰረተ ግንኙነት ካለ የፋኖ በግልጽ ተናግሯል። ያን ጊዜ የቲፒኤልኤፍ እንትና ተጠላ እንጂ የሱ መገኘት አድቫንቴጅ አለ እና ይሄ ሙከራ ቀላል አይደለም፣ በጣም ይጠቅማል ብዬ ነው የሚገመተው። ለዚህ ችግር ደግሞ መፍትሄ ሊሆን የሚችል አፕሮች ነው በዚህ እንትን ማድረግ የሚቻለው እና ይቻላል። ግን ጫፍ ላይ የወጡና ይሄንን ኦርጋናይዝ የሚያደርግ እንትን ድፍረት ስለሌለ ይሄንን የሚያደርግ አካል የለም። ምክንያቱም የኛ ባህል ታውቃለህ፣ መቆላለፍ ነው። ብዙ ጊዜ እኛ እንትን የምንለው መደፋፈር አንችልም። አንዱን ለመደወል ስንት ነገር አስቦ ነው እንትን ማድረግ የሚችለው። that's not the issue። ጫፍ ላይ የወጡ ሰዎችን ራሳቸው ኦርጋናይዝ አድርጉ፣ ኮሙኒኬት ማድረግ የሚችሉበት ሁኔታ ላይ ያቺ ሀገር የማዳን ፍላጎት ካለ በብዙ ወጪዎችን ትሬን የሆኑ ሰዎችን ውጭ ሀገር ተምሮ ምን ሆኖ ተመልሶ ሀገሩ ማገልገል የሚገባ ሰው በተለያዩ ምክንያቶች በመቀኝነት በምናምን ሁሉ እንዲሰደዱ ማድረግ፣ ይሄ ሁሉ የሚያደርገው ምንድነው? ጥላቻ ነው። ስለዚህ ከዚህ ኮንዲሽን ውስጥ ለማውጣት እንድንችል ራሳችን መጀመሪያ ቼንጅ ማድረግ መቻል አለብን፣ ወደዛ ከመሄድ በፊት ማለት ነው። አንድ ጊዜ እኮ አውሮፓ ቁጭ ብለን እያለን ስንሰባሰብ እየተጫወትን እያለን ሁለት ሰዎች ከኛ ማል ተጣሉና ነጮች ከዛ ሊያገለግሉ መጡት። ካገለግሉን በኋላ አንድ ነገር ተናገሩት። እናንተ ኢትዮጵያውያን ብዙ ጊዜ ከኛ ጋር መቀመጥ አትፈልጉም፣ ለብቻችሁ ደግሞ ስትቀመጡ መጨረሻ ላይ ተጣልታችሁ ነው የምትሆኑ። ምንድነው ይሄ ነገር? ምክንያቱም የኛ ወሬ ብዙ ጊዜ ማማት ነው። በዚህ ላይ ብዙ እንትን ገና አለንም። ወደ ሌሎች የአፍሪካ ሀገሮች ብትሄድ በችግር ውስጥ ያለፉ እንትኖች ስለሆኑ በጣም ዶሚናንት የሆኑ ሰዎች ስለሆኑ ማለት በኮሎኒያል ጊዜ እንትን የሆኑ ሰዎች ስለሆኑ ያችን ሪዘርቬሽን አለ፣ አይቾካኩሉም አንድ ነገር እንትን ለማድረግ። የኛ ሰው ግን ይቾካኩ። አብይ በኔጎሲዬሽን በድርድር የሚባል ነገር የሚተማመን ሰው አለ። አፉ ሞልቶ ይናገር እንጂ በድርድር አይተማመን። ቅርቡ ጊዜ የኛ አጀንዳ ምንድነው? በጋራ ሊያሰባስብን የሚችል አምብሬላ የሆነ ነገር እንደ ምሳሌ ሆኖ የወሰነን ምንድነው? ወያኔ ነው። ወያኔ 16 ዓመት ሙሉ ወያኔ ያለ በ16ኛ ዓመታቸው ወያኔ እያሉ ሳያዋጣቸው ሲቀር ሌሎቹ ክልሎችን አናገሩ አሰብ ላይ ስብሰባ አደረጉት። ስብሰባ ላይ ሲያደርጉት አምብሬላ ነገር አወጡት። ኢህአዴግ የሚባል ድርጅት መሰረት ኢህአዴግ ሲቋቋም የኢትዮጵያ ህዝብ የቆመ ነው። የኢትዮጵያ ህዝብ ስም አለበት። ኢትዮጵያም አንድ ሀገር ስሙ ተጠቅሷል። እንትን ደግሞ አይዲዮሎጂ አለው፣ ዲሞክራሲ ነው። የለውጥ ስልታቸው ደግሞ አብዮት ነው፣ በትጥቅ ትግል ነው፣ ግንባር ሆኖ ነው እንትን ነው። ያችን ሲያቋቋሙት በዓለም ላይ ወዲያውኑ ጓደኞች አገኙ። ዌስተርን ወርልድ ለምሳሌ አሜሪካ ወዲያውኑ ኃላፊነት በመውሰድ ከኢህአዴግ ጋር በመቆም ኢትዮጵያ ውስጥ ለውጥ እንዲመጣ አደረጉት። በ3 ወር ውስጥ አገሪቱ ተቆጣጠሩ። 16 ዓመት የፈጀው ከራው በ3 ወር ውስጥ እንትን አደረገ። the same is like this one አሁን ደግሞ ሁላችንን ሊያሰባስብ የሚችል ነገር ያስፈልጋል። ጤና ይስጥልን የተከበራችሁ የብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ሀገራችን ጉዳይ እንድንወያይ አቶ ኦባንግ ኡማን የዓለም አቀፍ አገር አድን ንቅናቄ ምክትል ሊቀመንበርን ጋብዘናል። አቶ ኦባንግ ኡማን እንግዲህ በተለያዩ በጋምቤላ ጉዳይ ላይ በሰብአዊ መብት በመንቀሳቀስ ቀደም ሲል ባለውን በፖለቲካ ተሳትፎ የነበረው ነው። በተለያዩ አገራዊ እንቅስቃሴዎች ውስጥ ተሳትፎ በማድረግ በተለይም በአሁኑ ወቅት በአማራ ሕዝብ ላይ የተከፈተውን ጦርነት ተከትሎ ፋኖ የሚያደርጋቸው እንቅስቃሴዎች የአገራዊ ፋይዳዎችን በመረዳት የበኩሉን አስተዋጽኦ ለማድረግ እና ከሌሎች ኢትዮጵያውያን ጋር ተባብሮ ለመስራት በተለያዩ አደረጃጀቶች ውስጥ ተሳትፎ ሲያደርግ ቆይቷል። በቅርብ ጊዜ የተቋቋመው ዓለም አቀፉ አገር አድን ንቅናቄ ምክትል ሊቀመንበር አቶ ኦባንግ ኡማን ጋር ባለው ወቅታዊ ሁኔታ እየተወያየን እንቆያለን። በተለይም በቅርቡ ተማሪዎች ያነሱት እንቅስቃሴና ከዚህ እንቅስቃሴ ጀርባ የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች እቅድና ዓላማ ምንድነው የሚለውን አጠቃላይ ያለውን አገሪቱን ሁኔታ መሰረት አድርገን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ
ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን አቶ ኦባንግ ጉማን፣ እንደምሰነበትክ? እንኳን በድጋሚ ተገናኘን። ጤና ይስጥልኝ። በጣም እንኳን ዛሬ ተገናኘን። እንግዲህ ብዙ ጊዜ ሆነዋል። እኔ በጣም ደስ ብሎኛል እንግዲህ ዛሬ ስለተገናኘን። ከልብ አመሰግናለሁ ኦባንግ። እንግዲህ ኢትዮጵያ አሁን ያለችበትን ሁኔታ ያው ብዙዎች ይረዳሉ። ብዙ ሰው ለውጥ ይፈልጋል። ማንኛውም እንቅስቃሴ ወደ ለውጥ ያመራል የሚል እምነት አለ። በቅርቡ እንግዲህ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በነፍጥ የሚደረገው ራስን የማስከበር ነጻ የመውጣት ለሌሎች ኢትዮጵያውያንም በጋራ ነጻ የመሆኑ እንቅስቃሴ ያው ተጠናክሮ የቀጠለበት ሂደት አለ። ያው ጦርነት መጀመር ነው እንጂ መጨረሱ ቀላል አይደለም። በአማራ ህዝብ ላይ አብይ አህመድ በ3 ወር ውስጥ ጨርሰዋል ያለው ጦርነት ነው። ያ ዛሬ ድረስ ከ2 ዓመት በላይ ዘልቆ የቀጠለበት ሂደት አለ። ነገር ግን ይሄ ጦርነት የሀገሪቱን ኢኮኖሚ እየበላ አብይ ህዝቡን ለስቃይና መከራ የዳረገበት ሂደት አለ። በቅርቡ ዩኒቨርሲቲ ተማሪዎች በተለይ ከነጻ አገልግሎት ጋር በተያያዘ ያነሷቸው ተቃውሞዎች አሉና በአንድ በኩል የተቃውሞ መነሻና መድረሻ የአብይ አህመድ ጉዳይ አስፈጻሚ በሆነው የትምህርት ሚኒስትሩ ዶክተር ብርሃኑ ነጋና ትምህርት ሚኒስቴር ላይ ብቻ ማጠንጠኑ አንዳንዶች ተቃውሞውን ጥርጣሬ ላይ ጥሏቸዋል። ምናልባት አብይ አህመድ ወደ ስልጣን ላይ ከመምጣቱ በፊት የቄሮን ትግል ነጀዋር ሳይሆን እኛንን የመራ ነው፣ እኛንን ከውስጥ ያደራጀ ነው በሚል ይናገራቸው የነበሩ ነገሮችን እንደቀላል ማየት አይገባም የሚሉ ወገኖች የሰሞኑም የዩኒቨርሲቲ ተማሪዎች እንቅስቃሴ በተለይ በኦሮሚያ ክልል በስፋት የታየባቸው በመሆኑ አንዳንዶች ጥርጣሬ ያላቸውና ያለውን ወቅታዊ እንቅስቃሴ እንዴት ነው የምትረዳው? እንግዲህ አሁን ያለው የእንቅስቃሴ በእውነት ስናየው በሁለት አንግል ማየት እንችላለን። ካለፉት ተሞክሮዎችን በመነሳት አንድ እቅድ ወይም አንድ ጎል ማስቀመጥ ይቻላል። ከአሁኑ ደግሞ ያለው የተለያዩት እንቅስቃሴዎችን የማቀናጀቱ ጉዳይ እንዴት እንደሚመስል እና ይህንን ያለ መቀናጀቱና አለመቀናጀት ምን አይነት ችግር እንደሚያመጣ አንድ ስትራቴጂ ደግሞ ማስቀመጥ አስፈላጊ ሆኖ መስሎ ይታየኛል። ይሄ እንግዲህ ሲል በዝርዝሩ ባጭሩ ለማስቀመጥ ባለፉት በሀገራችን ውስጥ ሲደረጉ የነበሩትን በተለይ በተማሪዎችን አመጽ የሚመጣ ለውጥ ብዙ ጊዜ ግቡ አይሳካም። የደርግ መንግስት ብናይ እንዴት እንደነበረና እንዴት ማን እጅ እንደወደቀ የምናውቀው ጉዳይ ነው። ያችን እንደ ትልቅ ትምህርት መውሰድ የሚያስፈልግን ጉዳይ ይመስላል። ያ የባለፈው ደግሞ የቄሮዎችን እንቅስቃሴና የፋኖዎችን እንቅስቃሴ እንዴት እንደነበረና በማን እጅ እንደወደቀ እንግዲህ እሱ እንደ ሁለተኛ ኤክስፒሪየንስ መውሰድ እንችላለን። ያሁኑ ደግሞ እንዴት አድርገን ነው ልዩ ማድረግ የምንችለው የሚለው ነገር መገምገምና ማየት የሚያስፈልግ ይመስለኝ። ምክንያቱም ነገሮችን እንዳይደጋገሙና የሚፈልገው ዳይሬክሽን አቺቭ እንዳይደረግ የሚያደርጋቸው መሰናክሎች ምንድን ናቸው ነው። አንደኛው ስትሮንግ የሆነ ሊደርሺፕ ወይም ጫፍ ላይ የወጣ ሊደርሺፕ የለም። የአሁኑ ብናይ እንግዲህ በሁለት ቪዥኖችን ማየት ይቻላል። ትጥቅ ያላቸው አካላቶች አሉ፣ ትጥቅ የሌላቸው ደግሞ አካላቶች አሉ። እነኚህ ሁለቱ እንግዲህ ካልተግባቡ የሁለቱ መግባባቱ ዋና ነገሩ ሳይሆን ትጥቅ ያላቸው እርስ በርሳቸው መጀመሪያ አሁን ለላሳይ በጣም ጫፍ ላይ የወጡትና ትጥቅ ያላቸው ከወያኔ ልውሰድ። ወያኔ አሁን መሳሪያ አላቸው፣ በእጃቸው አለ። ኦነግ ሸኔ መሳሪያ አላቸው፣ ፋኖ መሳሪያ አለው፣ ሌሎቹ እንትኖች ደግሞ መሳሪያ አላቸው። እነኚህ ሁሉ እንግዲህ ማንጋ ነው እንትን የሚያደርጉ ያለው መንግስት ልክ ከዛ እንትን ለማድረግ የነኚህ ግንኙነት ግን የለም። የጋራ የሆነ ኮመን የሆነ ኢንትረስት እና ለውጤት ሊያበቃ የሚችል ኮመን ኮንሰፕት የላቸውም። ምክንያቱ አይነጋግሩም። ተነጋግሮና ተስማምቶ ለውጥ እናምጣ የሚል አስተሳሰብ ስለሌላቸው ያላቸው ፍላጎት ምንድን ነው? እዛው ለመድረስ ብቻ። እንዴት እዛ ይደረሳል የሚለው መገምገሙ በጣም አስፈላጊ እና ያ አንድ ፕሮብለም ነው ለኛ። ምክንያቱ መሳሪያ አላቸው። አሁን ትጥቅ የሌላቸው ደግሞ አሉ። ለምሳሌ ተቃዋሚ ኃይሎች አሉ። በሶስተኛ ደረጃ ደግሞ ዲፋይን ማድረግ አሁን እንቅስቃሴ የሚያደርጉት ምንም መሳሪያ የሌላቸው ኃይል አለ። እንግዲህ ኢን ሾርት መሳሪያ የሌለው ሰው
ቤተ መንግስት ውስጥ መግባት አይችልም። ይሄ ማወቅ መቻል አለበት። ምክንያቱም መሳሪያ ያለው ሰው ነው እዛው ወይም አባሬ በመሳሪያ እዛው የምትገባ። ከሌላ ጋር ልዩ የሚያደርገው ነገር ምንድነው? አሁን መሳሪያ ያላችሁ እና ለውጥ የሚፈልጉ አካላቶች አሉ። እነኛ አካላቶች እንዴት አድርገን ነው እንትን ማድረግ ማገባባት የምንችለው? ያቺ ሀገር እንዳትፈርስ የምንለው ብዙ ጊዜ ከዚህ አንጻር ነው ማየት የምንችለው እና ይሄንን መገንዘብ አለብን እና ከዚህ አንጻር ሳይሆን እንግዲህ ብዙ መነጋገር የሚያስፈልግና አገራዊ የሆነ አስተሳሰብ ካለ ማለት በሁሉም ዘንድ ካለ ህዝቡ አካላቶቹ መነጋገር መቻላል። ምክንያቱም አንድ አካል ብቻ ቼንጅ አመጣለሁ ብሎ ካመነ ይሄ አይ ቲንክ ሰክሰስፉል ሊሆን የሚችል ነገር አይደለም። ምክንያቱም መሳሪያ ያላቸው ዩዝ ናቸው። መሳሪያ ያላቸው ካልተነጋገሩና ካልተስማሙ እዛ ሀገር ውስጥ የሚመጣው ችግር እኔ መልሼ መናገር ሳይሆን ሁኔታው ብቻ ሊፈርደው የሚችል ጉዳይ ወይ ያንዳንዱ ግንዛቤ ሊፈርደው የሚችል ጉዳይ ነው። እኔ ከዚህ አንጻር ነው ማየት የሚችለው እና ዋና ነገሩ መነጋገርና እንትን ማድረግ ነው። ታንክ ዩ ከልብ አመሰግናለሁ። ባንክ ጥሩ ነገር ነው ያነሳኸው። እንግዲህ ለውጥ የማይፈልግ የለም እንዳልከው ነው። እንግዲህ የካቲት አብዮትን ተከትሎ ተማሪው፣ ሰራተኛው ሁሉም በተለያየ አቅጣጫ ተቃወመ። ነገር ግን ከዛ ተቃውሞ በኋላ ምን አይነት ስርዓትን መሰረታለን፣ እንዴት ስልጣን እንረከባለን የሚለውን በወታደሩ እጅ በሌላው እጅ ያለውን ስልጣን እንዴት እኛ እጅ እናስገባለን የሚለው ምክክርና ዝግጅት ስላልነበር ለውጡ የተጠለፈበት ሂደት አለ። ከዛ በኋላ የተከተለው ደም መፋሰስ፣ በኋላም የተራዘመው ጦርነትና ሌሎች ጉዳዮች አገሪቱን ዋጋ አስከፍለዋታል እንደ ሀገር የቀጠለች ቢሆንም። ከዛ በኋላ ደግሞ አማጽያኑ ከመጡ በኋላ በተለይ በህወሓት የሚመራው ኃይል ስልጣኑን ከተቆጣጠረ በኋላ ኢትዮጵያን ሁለት ቦታ ከመክፈል አልፎ ብዙ አይነት ቀውስ እንግዲህ ዛሬ ድረስ የምናየው ማንነትና ብሔር ተኮር ጥላቻ እዛ ሀገር ላይ እንዲፋፋ መሰረቱን የጣለ ያንን ተከትሎ ደግሞ ሲወሰዱ የነበሩ እርምጃዎች አሉ። አሁን ያንን ሌጋሲ እያስቀጠለ ያለው ደግሞ እንግዲህ በዓለም ላይ ያሉ የሚባሉ ወንጀሎችን በሙሉ በገዛ ህዝብ ላይ እየፈጸመ ያለ ንጹሃንን በድሮን የሚጨፈጭፍ ሰራዊት አሰማርቶ በአማራ ህዝብ ላይ ይሄው እንደምታየው የጦር ወንጀል ከመፈጸም አልፎ የአስገድዶ መድፈር እንደ ጦር መሳሪያ መጠቀሙን ዓለም አቀፍ መገናኛ ብዙሃን ጭምር እጅግ ዘግይተው በአነስተኛ ደረጃ ለማጋለጥ እየሞከሩ ያለበት ሂደት አለና ከተማ ያለውም ጫካ ያለውም ሰራተኛውም ተማሪውም ግራ የተጋባበት ጊዜና ለውጥ እፈልጋለሁ የሚል ሁሉም ለለውጥ መስዋዕትነት እየከፈለ ያለበት ሂደት አለ። ነገር ግን በከተማና በሌሎች ቦታዎች ደግሞ እነከሌ ለውጥ ያመጡልኛል በሚል እንዲሁ መከራ እየተቀበለ ያለበት ሂደት አለና ምናልባት ሰሞኑን የተማሪዎች ያነሱትን እንቅስቃሴ ሰዎች በትኩረት አይተውታል። አንደኛ በበርካታ ቦታዎች ነው ጋምቤላን ጨምሮ፣ ሁለተኛ ምናልባት ከዚህ ቀደም የነበረውን ፍርሃት ደግሞ በተለይ ኦሮሚያ ክልል የተደረጉት አንዳንድ ሰልፎች ላይ የተማሪ ተወካዮች ተብለው የሚያደርጓቸው ንግግሮች ችግሩ የስርዓቱ ሳይሆን የትምህርት ሚኒስቴርና የዶክተር ብርሃኑ ነጋ ብቻ አድርጎ የማቅረብ ነገር። ዶክተር ብርሃኑ ነጋ የአብይ አህመድ ቀኝ እጅ በመሆን የኢትዮጵያን ተማሪዎች እድል አፈርድሜ ለማብላትና ትውልዱን ለመግደል የጦርነት ማገዶ ለማድረግ ከፍተኛ ወንጀል የሰራ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ከጀርባ አብሮ የቆመ ወደፊት በታሪክና በህግ ፊት የሚጠየቅበት ወንጀልም ቢሆን የተማሪዎቹ ተቃውሞ ግን ያነጣጠረው ትምህርት ሚኒስቴር ላይ ነው። እሱ ብቻ ደግሞ ሳይሆን ለአብይ አህመድ ጉዳይ አስፈጻሚ የሆነው መጅሊስ ደግሞ በተመሳሳይ እንዲሁ በማግስቱ ትምህርት ሚኒስቴርን አስታኮ መግለጫ ያወጣበት ሂደት አለና እነዚህ ሁኔታዎች እንዴት ነው የምትገመግመው? ይህንንስ ተቃውሞ ምናልባት በጤናማ አድርጎ ሙሉ ለሙሉ ማየት ይቻላል ወይ? ነገሩ እንኳን ያው ካለው ሁኔታ ጋር ሳየው ተስፋ ሰጪ ነው ልንለው እንችላለን። ግን በተስፋ ሰጪነቱ ቅድመ ሁኔታዎችን ማዘጋጀት ያስፈልጋል። ቅድመ ሁኔታዎችን ቅድም ያልኳቸው ናቸው። ጥሩ የሆኑ ጠጋኝ የሆኑ ቅድመ ሁኔታዎችን ማስቀመጥ፣ በተለይ በኔጎሽዬሽን ላይ የተመሰረቱት እንትኖች። መጥፎ ቅድመ ሁኔታዎች ደግሞ አሉ። እነኚህ ነገሮች የሚቆራራኙ ስለሆኑ ይሄ ያለው ሁኔታው እየተዳከመ ወይም እየተፋፋመ ሲሄድ አሁን ለምሳሌ አሁን አብይ ጥሎ ቢሄድ ማንም እዛ ገብተው እንትን ማለት አይችልም። እንደ ኮንዲሽን ከሆነ ሰራዊቱ ራሱ እዛ ያለው ሰራዊት እንደባለፈው ጊዜ ከውስጡ ሌላ ግሩፕ ተነስቶ እኛ ለውጥ እንደገፋለን ወይም ለውጥ እንትን እናደርጋለን ብሎ ቦታ ሊይዙ ይችላሉ። ይሄ የማይቀር ጉዳይ ነው። ስለዚህ ይሄንን በነግምት እንደዛ አይነት ሁኔታ ነው እንግዲህ ምክንያቱ ያለው ቅድመ ሁኔታዎቹ በጣም ስትሮንግ አይደለም፣ ቪዚብል አይደለም። ናሽናል የሆነ ዋይዝ አመለካከት ያለው አካሄድ ያለ አይመስለኝም። ምክንያቱ እስካሁን ድረስ ተቆላልፎ ነው ያለው። በእርግጥ
ቢናገር ግን I don't see it ሊዛነፍ አይችልም ሊጠለፍ ግን ይችላል ምክንያቱም ያለው ሁኔታ ድካሚ ነው አይዛነፍም መጠለፉ ግን የማይቀር ኮንዲሽን ሁሉ ያሳይ ወይም ምልክቶችን ያስቀምጣል ብዬ ነው የምገምተው። ከልብ አመሰግናለሁ። ምናልባት እንግዲህ እንዲህ አይነት እንቅስቃሴዎች አሁን ቀደም ሲል ጠቅሰዋል። እንግዲህ የትጥቅ ትግል አለ፣ በሌላ በኩል ደግሞ በሰላማዊ መንገድ ታግለን ለውጥ እናመጣለን ብሎ የሚያስብ ኃይል አለ። በእርግጥ የተበታተነ ሁኔታ ነው። እንግዲህ የጤና ባለሙያዎች ከጤና ሽፋን ከደሞዝ የኑሮ ውድነቱን መሰረት አድርጎ ከደሞዝ ጥያቄ ጋር መምህራን፣ ሌሎች የመንግስት ሰራተኞች እንዲሁ ተመሳይ እንግዲህ ሀገሪቱን የጦርነት ሀገር አድርጎ ኢኮኖሚውን ለጦር መሳሪያ መግዣ እየዋለ ህዝቡን ችግር ላይ የጣለና ኢኮኖሚያዊ ቀውሱ በግልጽ የሚታይበት ሂደት አለና በአንድ በኩል አንዱ ለአንዱ ሁሉም የጋራ ነጻነት ይፈልጋል፣ ሁሉም እዛ ሀገር ላይ ለውጥ እንዲመጣ ይፈልጋል። በአንድም ሆነ በሌላ መንገድ በአግባቡ ለውጡ ተመርቶ የሚፈለገው ውጤት እንዲያመጣ አንተ ያልካቸውን ኃይሎች እንዴት ማስታረቅ ይቻላል? ምክንያቱም ጎልቶ የወጣ ሰላማዊ ትግል ደግፋለሁ የሚል የተለያዩ የፖለቲካ ፓርቲዎች አሉ። ግን መግለጫ ከማውጣት የዘለለ ህዝቡን ለሰላማዊ ትግል በዚህ ጊዜ ውጣ፣ በዚህ ጊዜ ተሰለፍ፣ ወይም በዚህ ጊዜ ማዕቀብ ጣል፣ ከቤትም አትውጣ ወይ እንደዚህ አታድርግ የሚል እንቅስቃሴ ለመምራትም ዝግጅትም ያላቸው አይመስለኝም፣ ፍላጎትም ያላቸው አይመስለኝም። ምክንያቱም ከምርጫ ቦርድ የሚጣልላቸው ጥቂት ነገር አለ። ብዙዎቹ ምናልባት ከባልደራስ በስተቀር ባልደራስም አሁን በስም እየቀረ ያለበት ሂደት አለና ይሄ ባለበት ሂደት ውስጥ የትኛው ኃይል ከየትኛው ኃይል ጋር ነው የሚስማማው? ምናልባት እንዲሁ ለውጥ ፈላጊው ኃይል በውጭም እንቅስቃሴ ያደረገ በሀገር ውስጥ ትጥቅ ትግል የሚያደርገው በተወሰነ ደረጃ በህቡም ለውጥ የሚፈልገው ኃይል ጋር ካልተስማማ በስተቀር በይፋ ሁለት የምንለው ኃይል አለ ወይ? በእርግጥ አንተም እንዳልከው ትክክል ነው። አሁን በኮንዲሽን ሌቨል ከወሰንን በኮንዲሽን ሁኔታ ከወሰንን ፓይቶን ያለው መሳሪያ ያለው ሁለት ድምፅ ስላለው የመሳሪያ ድምፅ አለው፣ የራሱ ድምፅ ደግሞ አለው። መሳሪያ ያለው ግን አንድ ድምፅ ብቻ ነው ያለው። አንዱም በቃለው ከተናገረ ከዛ ቀን በላይ እንትን ማድረግ ማይቻል ከሆነ ሌላ አይል የለው። መሳሪያ ያላቸው ግን አንዱን በቃሉ ከተናገረና በዛው ማስታረፍ ወይም በዛው ወንበሩ መልቀቅ ካልቻለ በጉልበቱ በመሳሪያ ድምፅ ማባረድ ይችላል። እንግዲህ እነዚህ ለማስማማት ካለኝ ኤክስፒሪየንስ ወይም ካገኘሁት ከተለያዩ ሙከራዎችን ፍላጎት እንዳላቸው ያስታውቃል። ግን ኦርጋናይዝ የሚያደርግ ቦዲ የለም። ለምሳሌ ባለፈው ጊዜ ልደቱ ሞክረዋል። ልደቱ ሲሞከር እንግዲህ ምንድነው ያ የተደረገው የፖለቲከኞች እንቅስቃሴ የትጥቅ ትግል ያላቸው አካላቶች ተገኝቶ ነበር። መሪዎቻቸው የፋኖ ተገኝቷል፣ የኋላ ተገኝቷል፣ የሆኔክ ማለት ነው። የቲዲኤፍ የቲፒኤልኤፍ ደግሞ አልተገኘም። ግን በቅርበት ያሉት ተገኝቷል። ሀሳባቸው ደግሞ ተናግረዋል። ፊሊንጉ የሁሉም ፊሊንግ አንድ ነው። ግን ያችን ዴቨሎፕ ለማድረግ ወይም ኮንቲኒየስሊ ያችን ፎረም ክሬት ለማድረግ በደንብ ስላላለ እንደ ችግር ሆኖ አሁን የሚታየን እሱ ነው። ያችን ያለው የፍላጎት ጭላንጭል ብናስፋፋና ወይም ብንደጋገም ለሀገራችንን አንድ ወይም ለሀገራችሁ አንድ የማይሆኑበት ምክንያት አይኖርም ብዬ አልገመትም። ምክንያቱ ያላቸው አቲቱድ በሚገባ አይቻል። ለምሳሌ የሆኔክ በግልጽ ተናግረዋል። ከማንኛው ሂል ጋር ለመስራት ፍላጎት አለ፣ ግን በመሰረታዊ መሪዎች ላይ የተመሰረተ ግንኙነት ካለ የፋኖ በግልጽ ተናግረዋል። ያን ጊዜ የቲፒኤልኤፍ ተጠላ እንጂ የእሱ መገኘት አድቫንቴጅ አለ እና ይሄ ሙከራ ቀላል አይደለም፣ በጣም ይጠቅማል ብዬ ነው የሚገመተው። ለዚህ ችግር ደግሞ መፍትሄ ሊሆን የሚችል አፕሮች ነው በዚህ ማድረግ የሚቻለው እና ይቻላል። ግን ጫፍ ላይ የወጡና ይሄንን ኦርጋናይዝ የሚያደርግ ድፍረት ስለሌለ ይሄንን የሚያደርግ አካል ምክንያቱ የኛ ባህል ታውቃለህ፣ መቆላለፍ ነው። ብዙ ጊዜ እኛ ምንለው መደፋፈር አንችልም። አንዱን ለመደወል ስንት ነገር አስቦ ነው ማድረግ የሚችለው። that's not the issue። ዋናው አሁን እንግዲህ ኮሚኒኬሽን ነው። በአሁኑ ሰዓት የኮሚኒኬሽን አክሰስ እስካለ ጊዜ ድረስ ይህንን ጫፍ ላይ የወጡ ሰዎችን ራሳቸው ኦርጋናይዝ አድርጎ ኮሚኒኬት ማድረግ የሚችሉበት ሁኔታ ላይ ያቺ ሀገር የማዳን ፍላጎት ካለ የማይሆንበት ምክንያት አይኖርም ብዬ ነው የምገመተው ካሉ ተሞክሮዎች ማለት ነው። ታንክ ዩ ከልብ አመሰግናለሁ። እንግዲህ አንተ መቼም ያው አብይንም ገና ቀደም ሲል ኢህአዴግ ውስጥ እያለ ታውቀዋለህ። በተለያዩ የፖለቲካ ሂደቶች ውስጥ አልፈሃል። በአንድም ሆነ በሌላ መንገድ በቂ የፖለቲካ እውቀትና ተሳትፎ ያለ ሰው ነህና ምናልባት አንዱ የኢትዮጵያ የፖለቲካ ችግር ያለመተማመን ነገር፣ የልሂቃኑ ጦርነት፣ የልሂቃኑ አለመግባባት እንግዲህ አገሪቱ ውስጥ እየፈጠረ ያለ ቀውስ ምን አይነት አስተሳሰብ እያሳደጉ
አድርገው የመጡ ሰዎች ስልጣን ሲይዙ እንዴት ወደ አውሬነት ተቀይረው ይሄን ሁሉ ጥፋት በአገርና ህዝብ ላይ ያደረሱ እንደሆነ አብይና ጓደኞቹ ትልቅ ምስክር ናቸውና ይሄ ስጋት ነገም ከነጎዲያም ያለ በአንድ በኩል ፋኖ የሚያደርጋቸው እንቅስቃሴዎች አሉ፣ የሚሰጣቸው መስተማመኛዎች አሉ። ለሁሉም ኢትዮጵያውያን ማንም በአገሩ ላይ በሃይማኖቱ በማንነቱ የሚገደልበት ስርዓት መቆም አለበት የሚል የአማራ ህዝብን ህልውና ማስከበር ብቻ ሳይሆን እዛ ሀገር ላይ ዳግም ማንም ሰው በሰውነቱ እንዲኖር በማንነቱ በሃይማኖቱ ሳቢያ የጥቃት ኢላማ እንዳይሆን ያለውን አቋም በግልጽ አስቀምጧልና በሌሎች አካባቢዎች በሌሎች አደረጃጀቶች ላይ ደግሞ በግልጽ እንዲህ አይነት ነገር የለም። ምሳሌ ህወሓትን ብናነሳ ጸረ አማራ አመለካከት ያለው ብቻ ሳይሆን ፕሮግራም የጻፈ ትላንት ከነበረው ህወሓት የዛሬ ህወሓት በምን ተለይቷል? ትላንት ለአማራ የነበረው አመለካከትና በአማራ ህዝብ ላይ ሐሰተኛ ትርክ ተፈጥሮ ይሄን ሁሉ ጥፋት ለማድረስ እርሾ መሰረት የጣለ ሰዎችን ያሰለጠነና ያ የሰለጠኑ ሰዎች ዛሬ የራሳቸውን የጥላቻ ትርክ ተፈጥረው ደግሞ ምን አይነት መከራ ያደረሱ እንዳለ የሚታወቅ ነውና መተማመን ትልቁ ስጋት ነው። እንዴት እንተማመን? ምክንያቱም ቤተ መንግስት ያለው የአብይ ቡድን ብቻ ሳይሆን ባህር ማዶ ያለው የነጀዋር ቡድንም የተለያየ ፍላጎት ያላቸው አይደሉም እኔ ልምራ ካልሆነ በስተቀርና ይሄ ባለበት ሂደት ውስጥ እንዴት መተማመን ይቻላል? በቅርቡ አሩሲ ላይ ምናልባት በስፋት እየሰማ ይሆናል የአማራ ብሔር ተወላጆች በተለይ የኦርቶዶክስ እምነት ተከታዮች የጥቃት ኢላማ ሆነው ሲጨፈጨፉ ኢትዮጵያ ውስጥ ለውጥ እንዲመጣ እንፈልጋለን፣ ሁሉም ህዝብ በሰላም እንዲኖር እንፈልጋለን የሚሉት ነጀዋር ድምጻቸውን ሳይሰሙ አይታይም እና ይሄ ባለበት ሂደት ውስጥ እንዴት አይነት መተማመን መፍጠር ይቻላል? ስለ ቀጣዩ ለውጥ እንግዲህ ዋና ነገሩ ምንድነው? መተማመን ራሱ የቻለ መሪሃል። ዋና ነገሩ ግን በደንብ ወደ ፖለቲካ ከመግባት በፊት ማሰብ የሚገባም ነገር ምንድነው? ሰርቨን መሆነ አገልጋይ ለማገልገል አገልግሎት ለመስጠት እና ጊዜን ሲደርስ በጊዜን ወጥተ እንትን ለማድረግ የሚል አስተሳሰብ በእኛ ዘንድ ትልቅ ችግር ያለው ጉዳይ ነው። ይሄንን እንግዲህ ወደ ያለመተማመን የተገባበት ኮንዲሽን አለ። ግን ያለመተማመን ብዙ ጊዜ በፕሪንሲፕል ላይ ከወሰን ነው ኢትስ ፋይን። ግን በፕሪንሲፕል ላይ የተመሰረተ ያለመተማመን አይደለም፣ ጥላቻ ነው ዋና ነገር። እርስ በርሳችን በጣም ነው የምንጠላላ። እናሳይ አሁን ፎር ኤግዛምፕል በትንሹ ልውሰድ። የኛ ሰው ሲቀመጡ የምናወራቸው ወሬዎች ኦብዘርቭ አደር ወሬያችን በደንብ ኦብዘርቭ ካደረግ ኖርማል የሆነ የወሬ እንትን ያለንም ብዙ ጊዜ ማማት ነው እኛ የምናደርገው። ያቺ ካልቸር አለች። ያቺ ካልቸር እስካሁን ድረስ ስላልተሰበረ ያችን ደግሞ ይዤ ወደ ፓብሊክ ሰርቪስ ስትወስድ እንትን ልትሆን ትችላል። ምንድነው ይሄ ካለኔ ሌላ ሰው የለም። አሁን ለምሳሌ አሁን አብይ አሁን የሚተነፈሳቸው እንትኖች ሁሉ እንሰማለን። እኔ ዛላለም መሪ ነኝ ምናምን ነኝ የሚል ነገር አለ። እሱ በእድሜው ግን በእድሜውና ባለው የትምህርት ሁኔታ ስታየው እንደዛ እኔ ሳስብ ሊያመጣ የሚችል ነገር የሚችል ሰው አለ። ጥሩ ነገር ማሰብ የሚችል ሰው ይመስላል። ምክንያቱም ባህሪው አልተቀየረም፣ ከስሜት አልወጣም። ኢትዮጵያውን የሚያስፈልገው ተርም ኦፍ ኮንዲሽን ነው። አንድ ሰው 5 ዓመት ከመራም ኃይለማርያም ለምሳሌ አሁን ቴገድ ከህዝብ ወጣ ሄዶ 5 ተነሳበት፣ ስልጣኑ የህዝብ ነው፣ ለህዝብ አስረከበ፣ ወደ ህዝብ ተመለሰ። አሁን በሰላም የኖረ ነው አይደለም እንዴ? ከነ መንግስቱ ኃይለማርያም ጋር ኮምፔር ታደርጋለህ? መንግስቱ ኃይለማርያም ጥለው ነው አይደለም ይሄድ፣ አብይ ነገ ደግሞ ጥለው ይሄዳል። ምክንያቱም ስልጣኑ የህዝብ መሆኑ አለማወቁ እና እንደ የራሱ ንብረት ሆኖ ስለወሰደ ይሄ ትልቁ የኛ ችግር። ሌላ ደግሞ አሁን አሜሪካ ውስጥ ተርሚ ስላለ ከተርሚ በላይ መሆን ስለማትችል ሄደ ሰርቪስ ታደርጋለህ፣ ጊዜን ሲደርስ ወደ ህዝብ ትመለሳለህ፣ ስልጣኑ ለህዝብ ታስረክባለህ። ወደ ሌሎች አረቦች ሀገር ብትሄድ በጉልበት እንትን ሲሆኑ ጥለው ነው የሚሄዱት። ምክንያቱም እንትን የለማ አይተማመኑም። ስልጣኑ የህዝብ መሆኑ እና ለህዝብ በሰላም ማስረከብ የሚችልበት ኮንዲሽን ዴቨሎፕ ስላልሆነ ነው ትልቁ ችግር። አሁን የኢትዮጵያ ትልቁ ችግር አሁን እኛ ብዙ ነን። ስንት መሪዎች ናቸው? 120 ሚሊዮን መሪዎች ነን ሁላችን ቢሆናል ሊደርስ። ስለዚህ አንድ ሰው ብቻ ለዘላለም እንትን የሚሆንበት ምክንያት የለም። ስለዚህ ተርም ኮንዲሽን እስካልተቀመጠ ጊዜ ድረስ እንዴት አድርገን ነው መተማመን የምንችለው? አንዱን መጣል ካልሆነ በስተቀር፣ አንዱን ማሳደድ ካልሆነ በስተቀር፣ አንዱን ለሀገሩ መጠቀም ሲገባው ለሀገሩ እንዳይጠቀም እንትን ማድረግ ካልሆነ በስተቀር፣ በብዙ ወጪዎችን ትሬን የሆኑ ሰዎችን ውጭ ሀገር ተምሮ ምን ሆኖ ተመልሶ ሀገሩ ማገልገል የሚገባ ሰው በተለያዩ ምክንያቶች በመቀኝነት በምናምን ሁሉ እንዲሰደዱ ማድረግ፣ ይህ ሁሉ የሚያደርገው ምንድነው? ጥላቻ ነው። ስለዚህ ከዚህ ኮንዲሽን ውስጥ ለማውጣት እንድንችል ራሳችን መጀመሪያ ቼንጅ ማድረግ መቻል አለብን፣ ወደዛ ከመሄድ በፊት ማለት ነው። አንድ ጊዜ እኮ አውሮፓ ቁጭ ብለን እያለን ስንሰባሰብ እየተጫወትነን እያለን 2 ሰዎች
ኦሮሞዎች ከኛ ማል ተጣሉና ነጮች ከዛ ሊያገለግሉ መጡት። ካገለግሉን በኋላ አንድ ነገር ተናገሩት። እናንተ ኢትዮጵያውያን ብዙ ጊዜ ከኛ ጋር መቀመጥ አትፈልጉም፣ ለብቻችሁ ደግሞ ስትቀመጡ መጨረሻ ላይ ተጣልታችሁ ነው የምትሆኑ። ምንድነው ይሄ ነገር? ምክንያቱም የኛ ወሬ ብዙ ጊዜ ማማት ነው። በዚህ ላይ ብዙ ገና አለንም። ወደ ሌሎች የአፍሪካ ሀገሮች ብትሄድ በችግር ውስጥ ያለፉ እንትኖች ስለሆኑ በጣም ዶሚናንት የሆኑ ሰዎች ስለሆኑ ማለት በኮሎኒያል ጊዜ የሆኑ ሰዎች ስለሆኑ ያችን ሪዘርቬሽን አለ። አይቾካኩሉም አንድ ነገር ለማድረግ። የኛ ሰው ግን ይቾካኩል ምስጢር ቶሎ ለማውጣት ቶሎ ጫፍ ላይ ለማውጣት ለማድረግ። ይሄ ሁሉ ችግር አለ። ይሄ ሁሉ ችግር ባለበት እንዴት አድርገን ነው እንግዲህ ሰው መተማመን የሚቻለው? ብዙ መወያየትና ብዙ መነጋገር የሚያስፈልግ ይመስለኛል። በነግንበት ሰው በተነጋገረ ቁጥር አንድ አቅጣጫ ሊያስይዝ የሚያስችል ኮንዲሽን ሊፈጠር ይችላል። ግን ዋናው ራስን መቀየሪ ነው። ራስን ካልተቀየርክ እንደ ኃይለ ማርያም ራሱ የቀየረ ሰው ነው። ወደ ህዝብ ስልጣን ሲሄድ ህዝብ ነው ይሄ ስልጣን የሰጠኝ፣ ችግር ሲመጣ ይኸው ስልጣናቸው ውሰዱት፣ አብይ እዛ ገባ እኔ ዘላለም ነኝ ምናምን። ያ ቀላል ትምህርት አይደለም። ለኛ ሀገር የሚያስፈልገው መሪ እንደዛ አይነት አስተሳሰብ ያለው ወይም እንደዛ አይነት ኮንስቲቱሽን የሆነ ነው የሚያስፈልግ እና ከዚህ አንፃር ሳየው እንግዲህ ያው በተማመኑ ይመጣል። ብዙ ከተናገርንና ችግሮቻችን ካረግነን ማንተማመንበት ምክንያት አይደለም። ዘላለም ሳንተማመን አንኖርም። ያቺ ሀገር በሰላም እንድትሆን ነው እኛ የምንፈልገው። ስለዚህ መናገር መቻል አለብን። ከተናገርነን አንተማመን። ምን ላይ ከሆነ ደግሞ በመሪዎች ላይ ልንተማመን እንችላለን። አሁን ዩኒቨርሳል የሆኑ ሰዎች አሁን ለምሳሌ ፖለቲካ ጉዳይ አሁን ቢሆንም ነፃ ማንኛው ሰው ማለት ይችላል። ሄዴ ምግብ መብላት ይችላል፣ ከሰው ጋር ማለት ይችላል። ግን የዛን ጊዜ ሲደርስ ግን you have to be stand on your side፣ በራስህ ሳይድ መቆም መቻል አለን እና ከዚህ አንፃር ሳይሆን እንግዲህ ይቻላል ነው። ግን ዋና ነገሩ መነሳሳት ያስፈልጋል። ቴንክ ዩ ከልብ አመሰግናለሁ። እንግዲህ በተለይ አለመተማመኑና አብሮ አለመቆሙ በአንድ በኩል ሁሉም ለውጥ ፈላጊ ኃይል ተበታትኖ የሚያደርገው እንቅስቃሴ በአንድም ሆነ በሌላ መንገድ የአብይን እድሜ እያራዘመ ነው። አብይ እንግዲህ ህዝቡ አለቀ፣ ኑሮ ተወደደ፣ መኖር አቃተው፣ አምጾ ለውጥ እስካልመጣ ድረስ እንዲህም በድድ ይገዛል። እንግዲህ ሰዎች ጥርሳቸው አልቆም በድዳቸው ለማኘክ የሚሞክሩበት አስቸጋሪ ህይወት ይኖራል። አሁን እንግዲህ ሌላ ጥርስ እስካልተቀየረ ማለት ነውና አብይ እንደምንም እየተንገታገተ እንደፈለገ ህዝብ እየገደለ ከዚህ ቀደም እንግዲህ ባፈር ዞን አረጋለሁ ልክ ግሪን ዞን ኢራቅ ውስጥ አሜሪካ ወታደሮች ዙሪያውን አጥረው ካምፕ አድርገው እንደተቀመጡትና ወደ እነሱ ወዳሉበት አካባቢ እንደማይገባ ሁሉ አዲስ አበባ ዙሪያ በ100 ኪሎ ሜትር ራዲየስ በ100 ኪሎ ሜትር ዙሪያ በወታደር አጥሮ ለመኖር የሚያስብ ነው አብይ አህመድ እና ይሄ ሁሉ ባለበት ሂደት ውስጥ ለውጥ ፈላጊው ኃይል ቀደም ሲል እንዳልከው ለመተማመን መሰረታዊ የሚባሉ መርሆች ላይ ለመስማማት ለምን አልቻለም እስካሁን? ለዚህ ምን ማድረግ አለበት? ምክንያቱም ከደጋፊው ጀምሮ እንዳልኩ ነው ከከሌ ጋር ትታይና ከከሌ ጋር ትወያይና የሚባሉ ነገሮች አሉ። ያ ደግሞ ዞሮ ዞሮ ስልጣን ላይ ላለው ቡድን እድልና ጊዜ እየሰጠ ነው። አለመተማመኑ እርስ በርስ ወደ ጎንዮሽ የሚደረግ ትግል ስልጣን ላይ ወጣው ኃይል እየተንገታገተም ቢሆን ህዝብ እየጨረሰ እንዲኖር እድል ሰጥቶታልና ሁሉም ለውጥ ይፈልጋል፣ ሁሉም ህዝብ የተበደለ ይላልና ከዚህ አኳያ ይሄንን ድንበር አልፎ ለመተማመን እንደ መፍትሄ የምታነሳቸው ጉዳዮች አሉ ወይ? እኔ እንደ ኮንዲሽን ሆኖ ማድረገው ነገር ምንድነው ሙከራዎቹ ቅድም ያልኩት አንዱን መካኒዝም ዳቶ ባለፈው ቢን ላይ ሁሉም መጥቷል። ያ ማለት ጥማት እንዳለ የሰላም ጥማት እንዳለ እና የአብሮነት መስማማት ጥማት እንዳለ እኔ በሚገባ አንደርስታንድ አደርጋለሁ። ያችን አፕሮች ዲቨሎፕ ቢደረግ እኔ እንግዲህ አልኩት እንጂ እኔ እኔ አንዱ ነኝ። ፎረም ቢዘጋጅ እና ወደ ፎረም እንዲመጡ እና እንዲነጋገሩ ቢደረግ እንደባለፈው ጊዜ የማይቻልበት ምክንያት አይኖርም። ምክንያቱ ካሁን በኋላ እኛ መማር ያለብን ነገር ምንድን ነው? ሁላችን አብይ በኔጎሲዬሽን በድርድር የሚባል ነገር የሚተማመን ሰው አለ። አፉ ሞልቶ ይናገር እንጂ በድርድር አይተማመን። ምክንያቱም በድርድር ፕሪንሲፕሎች የሚተማመን ሰው ቢሆን ኖሮ ከቲፒኤልኤፍ ጋር ያደረጉት እስከ ዛሬ ድረስ የተደጋገመ የፕሪቶሪያ የተባለ የፕሪቶሪያ ስምምነት ፕሪንሲፕሎቹ ወይ ምንድነው መሪዎቹ ምን ላይ ተስማማው ተግባራዊ አልሆኑም እየተባለ ወደ ችግር አይገባም ነበር። that's one issue. second የኦሮሞ ህዝብ ከኦሮሞ ህዝብ ጋር ታንዛኒያ ያደረገው
ምንም እንትን የለውም። አሁንም ደግሞ እየተፍጨረጨረ ነው። ምክንያቱም የሱ ሜካኒዝሞች ምንድናቸው? ለማታለል አብይ ባለፈው ጊዜ አንዱን ሶማሌ እንዳለው ኢስ ታክቲካል ሊደር ነው፣ የታክቲክ ሊደር ነው እንጂ እሱ በታክቲክ ነው በቃ እንትን ለማለት ነው እንጂ ህዝብ አገልግዬ ያለኝ እንትኑ ሁሉ እንትን አርጌ ጊዜን ሲደርስ በሰላም ወደ ህዝቤ ተመልሼ እንደማንኛው ሰው መኖር እንዲችል ሊደርስ አይደለም እሱ። ስለዚህ ይሄንን እንግዲህ ያው እንዳልኩት ይቻላል ቢነጋገሩ ችግር እንዲያደርግንና በችግር ላይ ሳይሆን ችግር እንድንነጋገር የሚያደርግ አሳሰብ ካለ ስፖር ምክንያቱ ችግር እየጠበቅን ችግሩ ሲመጣ በኋላ ቆጭ ብለን ነጋገር ብለን እንትን ካረግ ነው አግባባል። አሁኑ ግን ፕሪዲክሽንስ ምልክቶቹ በጣም ኃይለኞች ናቸው። የኛ ሀገር በእርግጥ ያቀም ጉዳይ አለ። አንዱን እሱ ነው ሜጀር ማድረግ እንትን ማለት ምን ይችላል አቅም በጣም ወሳኝ ነው። ግን ምልክቶቹ እስካሁን ድረስ ከፍተኛ ችግር እንደሚያመጣ ሁሉም ሰው እየተናገሩት ናቸው። ስለዚህ ያችን መጠበቅ ማለት የኛ ሽንፈት ነው እንጂ መፍትሄው የተጀመሩትን ኢቫሉዌት በማድረግ የተሳሳቱ መንገዶች ካሉ እነዛ መንገዶችን በማስተካከል እና ፌር በሆነ በትንሹ ጀምረን ከዛ በኋላ የተስማማን ወደ ላይ ብንወጣ is fine። እኔ ብዙ ጊዜ አንድ ነገር ገና አቺፕ ሳላደርግ ካሁኑ የሚተነፈስ ከሆነ ለነገ ደግሞ ችግር ነው። ምክንያቱም ፖለቲካ ዋና ነገሩ ምንድነው? የምትናገረው ነገር ነው። አንድ ነገር ከአፍ ላይ ከወጣ እንዴት ይተነተናል ነው። በጥሩ መንገድ ይተነተናል፣ በመጥፎ መንገድ ይተነተናል፣ ፕላን ደግሞ ይወጣል በዛው እንትን ላይ። ግን ብዙ ጊዜ በዚህ ኤሪያ ላይ ችግር ውስጥ ስለሆነን የምናወጣቸው አንዳንዶቹ ለነገ እንትኖቹ ናቸው። በጣም ስትሬት እንትን ሊያመጡ የሚችሉት እንትኖች አይደሉም። ስለዚህ በዚህ ላይ ሪዘርቬሽን እንዲኖረን ያስፈልጋል። የምንናገራቸው አስበን ነገ ችግር ማያመጣ ልክ አሁን እኛ መመሪያ አይተናል። አብይ አሁን ብዙ ጊዜ የምናገራቸው ፎከራ ነው የምናገር። ይፎከራል። ምን ይላል እኔ እንደዚህ አድርጋችኋለሁ እንደዚህ ይሆናለሁ። አንዳንድ ጊዜ ጥሩ ነገር ይናገራል። አንዳንድ ጊዜ ደግሞ ሲነሳበት ራሱ ኮንትሮል ማድረግ አይችልም። የምናገራቸው ሁሉ ስታየው ስተነተነው ችግር ውስጥ ነው የሚያስገባ። ምክንያቱም እሱ የራሱ ስልጣን ላይ ማውጣት ኢቫሉዌት አላደረግም። እኔ እንዴት ስልጣን ላይ ወጣው የኢትዮጵያ ህዝብ እንዴት ነበረ ተቀበለኝ ያን ጊዜ ብሎ ቢገመገምና ያችን ቢያሰብ ስልጣን ከነኚህ እጅ ሲወዝ ምን አይነት ችግር ነበረ የገጠመኝ? እነዚህ ሁሉ ኢቫሉዌት ማድረግ ነበረ። ህዝብ ከሱ ጋር ቆሞ ነበር። አሁን ግን በገዛ እጁ አበላሽ። እንደ ህፃን ሆኖ ህፃን እዚህ አትቀመጥ ወደዛ ሂድ ብትለው እዛ ሄዱ ይቀመጥና ከዛ የተቀመጠበት ይዞ አምጥቶት እዚህ ላይ እንደገና ይበጠበጣል። እንደ የሱ አፕሮች ይሄንን ነው። ስለዚህ እኛ መተማመን ማንችልበት ምክንያት አይኖርም። መድረክ ክሬት ካደረግንን እና ከተናገርን እንስማማለን። ከተስማማም ያቺ ሀገር ልንቀይረው እንችላለን። ሰዎች ነን፣ ሰርቪስ ነው የምናደርገው እንጂ ሞኖፖላይ ለማድረግ የሚል አስተሳሰብ ካልበጣ እንትን ማለት ችግሮች የሉም ማለት አይደለም። ችግሮቻችን ሁሉ ጊዜ እያወራን ዘመኑ ሁሉ ያልቃል፣ እንሞታለን። እንትን የኛ ጊዜ ሳይደርስ ማለት ነው። ችግሮች እንዳሉ ማወቅ መቻል አለብን። እነኚህ ችግሮች ደግሞ ካልተናገረን ማን ነው የሚነጋገርበት? ሰው የለም። ሁላችን ተናገረን በምን አይነት ሁኔታዎችን እንትን ማድረግ መቻል እንዳለብን እንትን ማለት መቻል አለብን እና ያለን ይሄንን ነው። ከልብ አመሰግናለሁ ባንክ። እንግዲህ ያው የዓለም አቀፍ የአገር አድን ንቅናቄ የኢትዮጵያ ዓለም አቀፍ አገር አድን ንቅናቄ ውስጥ እንግዲህ ተሳትፎ እያደረጋችሁ ነው። የተለያዩ እንቅስቃሴዎች እያደረጋችሁ ነው። በትጥቅ ትግልም ካሉ ከትጥቅ ትግል ውጪ ካሉም እንቅስቃሴዎችና ውይይቶች እንዳሏችሁ አውቃለሁና አሁን ባለው ሁኔታ ውስጥ ምን እያደረጋችሁ ነው? ምክንያቱም አንዱ በዲያስፖራም የተለያዩ አደረጃጀቶች አሉ። መቼም በየጊዜው ስማቸው ይበዛል። አንዱ በሰላማዊ መንገድ እንዲህ አይነት እንቅስቃሴ እንዲደረግ ደግፋል ይላል። እንደናንተ ደግሞ ሁሉንም ብሔር ብሔረሰቦች አሳትፎ ካሉት የትጥቅ ትግል እንቅስቃሴዎች ጋር ተጣምሮ ደግሞ መጪው ሽግግር ምን መሆን አለበት ብለው የሚንቀሳቀሱ አሉ። የተለያዩ አደረጃጀቶች አሉና በዲያስፖራ ውስጥ ያለው እንግዲህ በአገር ቤት ባለው ሁኔታ ውስጥ ነውና እንደዚህ ሁሉንም አቀፍ የሆነ እንቅስቃሴ ለማድረግ ምን መደረግ አለበት? በእናንተስ በኩል የተጀመሩ ጥረቶች አሉ ወይ? ታንክ ዩ። ይሄ በጣም አስፈላጊና አፍ ሞልቼ መናገር የሚችለው ጉዳይ ነው። አንድ ነገር በአንድ ጊዜ ከተነገረ ወዲያውኑ የሚፈልገው ዳይሬክሽን ላይዝ ይችላል። ጥሩ ነገር ብዙ ጊዜ ሲደጋግም ለዚህ ነው ሁላችን ብዙ ጊዜ ከአንደኛ ክፍል እስከ 12ኛ ክፍል የምንማረው እንጂ አንደኛ ክፍል ፊደል እንደቆጠርነን ልክ እንደ ምሁር ሆነን ግራጁዌት ሆነን ዲግሪ ይሰጠን ነበር። ግን that's not the issue። የግድ መደጋገም መቻላል እንትኖች እና የኛ አፕሮች እስካሁን ድረስ በጥሩ ሁኔታ ይየነን ነው። ምክንያቱም ኒውትራል ነን። ኢትዮጵያ እንደ ሀገር
እንድትኖር ነው የምንፈልገው። ምክንያቱም እኛ ከክልሎች ነን የሆነን እና እስካሁን ድረስ ብዙ አይል በጥቷል ከኛ ጋር ለመስራት። አገር ቤት ያሉት ከኛ ጋር ለመስራት ፍላጎት አላቸው። ምክንያቱም አጀንዳ ያለንም አጀንዳችን ያቺ ሀገር እንዴት አድርገን በጋራ እናድን ነው። ትጥቅ ትግል ደግሞ አሁን እንግዲህ ይሄ ነው ብዬ መናገር አልችልም። ፋኖ እያለን አሁን ፋኖ እንግዲህ ተስፋፍቷል። እንግዲህ ያለው የኛ እንቅስቃሴ በአሁኑ ጊዜ ሜዥር ስናደር በጣም አትራክቲቭ እና ዳይሬክቲቭ የሆነ አፕሮች ነው እኛ እየተከተልን ያለ ነው። የኢትዮጵያ ሕዝብ የሚፈልገው አፕሮች ነው። እስካሁን ድረስ የኛ አጀንዳ አሁን በቅርቡ ጊዜ የኛ አጀንዳ ምንድነው? በጋራ ሊያሰባስብን የሚችል አምብሬላ የሆነ ነገር እንደ ምሳሌ ሆኖ የወሰድነን ምንድነው? ወያኔ ነው። ወያኔ 16 ዓመት ሙሉ ወያኔ ያለ በ16ኛ ዓመታቸው ወያኔ እያሉ ሳያዋጣቸው ሲቀር ሌሎቹ ክልሎችን አናገሩ አሰብ ላይ ስብሰባ አደረጉት። ስብሰባ ላይ ሲያደርጉት አምብሬላ ነገር አወጡ። ኢህአዴግ የሚባል ድርጅት መሰረት ኢህአዴግ ሲቋቋም የኢትዮጵያ ህዝብ የቆመ ነው። የኢትዮጵያ ህዝብ ስም አለበት። ኢትዮጵያም አንድ ሀገር ስሙ ተጠቅሷል። እንትን ደግሞ አይዲዮሎጂ አለው፣ ዲሞክራሲ ነው። የልውጥ ስልታቸው ደግሞ አብዮት ነው፣ በትጥቅ ትግል ነው፣ ግንባር ሆኖ ነው እንትን ነው። ያችን ሲያቋቋሙት በዓለም ላይ ወዲያውኑ ጓደኞች አገኙ። ዌስተርን ወርልድ ለምሳሌ አሜሪካ ወዲያውኑ ኃላፊነት በመውሰድ ከኢህአዴግ ጋር በመቆም ኢትዮጵያ ውስጥ ለውጥ እንዲመጣ አደረጉት። በ3 ወር ውስጥ አገሪቱ ተቆጣጠሩ። 16 ዓመት የፈጀው መከራ በ3 ወር ውስጥ እንትን አደረገ። እሰም ይስላክ this one አሁን ደግሞ ሁላችንን ሊያሰባስብ የሚችል ነገር ያስፈልጋል። እኔ እኮ ጋምቤላዊ ነኝ። ኦሮሞ ድርጅት ውስጥ ገብቼ እንትን ማለት አልችልም። እነሱ ደግሞ የኔ ድርጅት ውስጥ ገብተው እንትን ማለት አይችሉም። ግን ኢትዮጵያ የሆነ ድርጅት ካለ እዛ ላይ እንደ መስሶ ሆነን እዛ ልንገናኝ ይችላል። እንትን ካለ ማለት ስለዚህ እና አሁን እኛ ፕሮፓጌት የምናደርገውና ለኢትዮጵያ ሕዝብ የምናሰማው ድምጽ ምንድነው? በአሁኑ ሰዓት ሁላችንን በጋራ እንቆም፣ እንዴት አድርገን እንቆም የሚለው ላይ ቁጭ ብለን ተነጋግረን እንዴት አድርገን እንደምንቆም አንድ አምብሬላ ሊያሰባስበን የሚችል ነገር ክሬት ማድረግ እንችላለን። በጋራ አለኝ ብለው እንትን የሚያደርግ አካል የለም። አጀንዳ ደግሞ የለም። አጀንዳችንን አንድ ሊያደርግን የሚችል ነገር ምንድነው? በዛው መድረክ ላይ ይወጣል። ያንዳንዱ የራሱ አምብሬላ ያመጣል። ትልቁ አምብሬላ እና ህዝብ ሊያሰባስብ የሚችል አምብሬላ ሲመጣ ደግሞ ሁሉ ከተስማማው ወደዛው የማይሄድበት ምክንያት አይኖርም። ስለዚህ የኛ ስታንድ ወይም የኛ ዳይሬክሽን በአሁኑ ጊዜ ወይም የኛ ፖዚሽን በአሁኑ ጊዜ በዚህ ላይ ነው። ይሄ ለማድረግ ደግሞ ከተለያዩት ድርጅቶች ጋር ከተለያዩት ክልሎች ጋር ነው ሆነን እንትን ያለ ከደቡብ፣ ከሶማሌ፣ ከአፋር፣ ከጋምቤላ፣ ከአዲስ አበባ፣ ከሐረሪ ሰዎች ሁሉ አለን። ይሄ ሁሉ እንትን የሚያደርጉት ከአማራ ክልል ራሱ ከትግራይ ራሱ አለ። አሁን ግን ሶሊድ እንዲሆን ነው እኛ ጥረት ያደረግነው ያለነው እና የኛ ፖዚሽን በአሁኑ ጊዜ እዚህ ላይ ነው። እንትን አገሪቱ ማዳን የምንችለው በዚህ አፕሮች ነው እንትን ማለት የምንችለው የሚል አስተሳሰብ ነው ያለን። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ሰፋ ያለ ውይይትን ያደረግነው ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለሰጠህን ማብራሪያ ከልብ አመሰግናለሁ። እንግዲህ ልመድብህ ተጠፋፍተናል። እግዚአብሔር ይስጥልኝ። ታንኪዩ። እንግዲህ ያው አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።